አትወስደውም። እሱ ሰነድ ወንጀለኛ እንደው ያ ባልሽ ሳይመጣ ስጭኝና ልውጣልሽ ነው። ፈራዋለህ ማለት ነው? አልፈራም። የኔ ቤተሰብን ፈለኩት። በቃ ሲዲና ሰነዱ ስጭኝ። አንተ እኮ እንደምትፈልገው ሲዲ ነው የሚፈልገው። አንተ እኮ እንደምትፈልገው አራሳው ጌታ ማለት ነው። አንተ ተጎርተህ እሱ ምራንክ የትኛው ፀሐይ ነው የበላክ? የትኛው ጎረም ሰዓት ቦክስ አንተ ላይ ወርዶ ነው? አመመሽ ልጄን እንደዛ ታረጉት ዝም አልኩ። አሁን ሲዲውና ሰነዱ ስጪኝ። ውጣልኝ ከቤት አልወጣም። አልወጣም። በህግ አምላክ ውጣ ከቤታችን። ደውይ ፈለግሽበት ደውይ። ሲዲውና ሰነዱ ስጪኝ። አልሰጠም። ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ብዙዎቻችሁ በዛ ቪዲዮ በጣም ተቆጣችሁ ነበረ። ስንታረቅም ደግሞ መታረቃችሁን በጣም አስደስታችሁ ነበረ እና ያው አንዬ ብዙ አልተሻለውም ነበር ምናምን ነገር። ዛሬ ደግሞ እኛ ሁሌ ከምናስጨንቀው ወንድሞቹ እኛ ሆስፒታል እንወስደዋለን። ዛሬ የመጨረሻ ቀን ነው ቼክአፑ እና በስትክክል በእግሩ እየተራመደ ነው። ሙሉ ጤነኛ ሆናሉት ለመናገር ከሆነ ግን ያው ከጓደኞቹ ጋር ወጣ ይበል የሚባለው ነገር ግዴታ ያስፈልጋል። ምክንያቱም ትንሽ ወጣ ካላለ ምናምን ነገር አይሆንም። ንፋስ ሊነካው ይገባል። እዚህ ጭንቅ ብሎት ነበር ማሚ የተሾ ነበርና ለዛ ነው ከጓደኞቹ ጋር የለቀቅ ነው። እንግዲህ ዛሬ ከጓደኞቹ ጋራ ትንሽ እንትን ይበል ንፋስ ይንካው። በዛውም ደግሞ የመጨረሻ ቀን ቼክአፕ ስላለው እሱንም ይብለና እኔም ደግሞ አሁን ካሜራ ያበራውላችሁ ዛሬም እንዳጋጣሚ ሆነ አንድ የስራ ቀጠሮ ነበረኝና ማሚዬን በደንብ ምንድነው የሚባለው ዱአ አርጊልኝ። ዱአ ዝም ብላ አይባልም እንዴ ማይ በቃ መረቃሽኝ ልውጣና አሁን ብዙ ስራዎች ይሳኩልኝ አይደለም ክላስ ምናምን ነገር ስላልጨረስኩኝ ምናምን ነገር ያው ታውቂያለሽ ማሚዬ ደግሞ ማለት መሰራቸው ስራዎች እኮ ከባድ ስራዎች አሉ። ቢሮ ውስጥ ምናምን ነገር ቁጭ ብሎ ምናምን ነገር ከማውራት ምን ከማለት ውጪ ይሄን ያህል ነገር አይደለም እና መርቀሽኝ እንደወጣ ደስ ይለኛል። ጥሩ ነገር ነው ይገጥምሽ ነው የምፈልገው። ወይ ደግሞ መሬት አይወድቅ። እሱ ነው እኮ ነው አኗርን እኮ እሱ ነው እኮ ነው። እማንዱ አስደርጊያት ነው ፍጭ ቤት የከፈትኩት አለኝ። እሺ አልኩት። እማንዱ አስደርጊያት ነው መኪና የገዛሁት። ኦኬ እንዲህ ከሆነማ ለእኔም ዱዓ ታደርግልኝና ዱዓ ሲደረግ ቡና ተፈልቶ ምን ተብሎ ነው እማ? አይ በቃ ኧረ በደንብ እኮ አፈላው ነበረ። አሁን ረዶብኝ ነው እንጂ አፈላው ነበር። ወይ ስመጣ ሞቅ አድርጌማ አሁን አታርግልኝ። መርቄሻለሁ። ይሳካልሽ። አሜን 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 ሁሉ ይወዳል። አሜን ሳካ መንገድ ይሆናል። አሜን አትመርቂኝም አንቺ? እኔ መረቃት አልችልም። አልመረቅም። እኔ መረቃት አልችልም። በቃ ምንም ማያችም አውቃለሁ። የትዩ ጥያቄ ገርም ምን ነው ማሚ አለመቻሏን እያወቀሽ መጠየቋ እኔ ማለት እኛ ጋር አላውቅም፣ ግን አሁን እኛ ጋር ማለት ሁሉም ይመርቃል። አዎ የምርቃት ትንሽ ነው። ለዛ ብዬ ነበር የጠየኳት። ሆዴ መርቅ እንግዲህ እሷ ዘንድ ሆዴ መርቅ ደግሞ ዛሬ እኮ ሻውን እንትን ይከማያው እውነቴን እኮ ነው። ሆድ ከመረቀ እኮ ምላስ ካወጣው ሆዴ መረቀ። እኔ ሂክማ ሳስበው በሆዴ መረቀችኝ ይመስለኝ። በጣም በሆዷ የምትመርቀኝ ይመስለኛል። ምክንያቱም የፍቅር አክስት ስለሆነች። አክስት ሆነሽ አታውቂማ ሂክማ? አላውቅም። አሁን ዘንድሮ ትሆናለሽ። አሁን በቃ ዘንድሮ ትሆኛለሽ። በግድም ቢሆን ሆናል። በግድ እኮ በፖሊስ በገደሽ እማ ግን ደህና ነሽ አሁን? እኔ ትችሽ በጣም ችግር የለም። ብቻ እንዳትነግሪኝ። አመመሽ በጣም? ያመመኝ ነው ግን ምን ነው ነገር ደምሽ እኮ ከፍ እያለ ነው። አሁንም ቢሆን ምግብ አልተስተካከለልሽም?
ጨው እንዳበይ እኮ እያልሽ ነበር አንቺ። ያው አንዳንዴ ስለመበሳጭ ይመስለኛል እንጂ የምግብ ችግር አይመስለኝም። ምን እንደሚያምሽ ደም ግፊቱ እየጨመረ እንደሆነ ችግር ካለ እኮ መቼም እንግዲህ አሁን አይቀርም መጨመሩ አይቀርም። ችግር ያለበት ቦታ አይቀርም እኮ ማይ አንዳንዴ ችግር እንግዲህ በሳት ፈልገው ነው የሚመጣው። ኪዩ በቀደም ነው ትንሽ በዛ በተበሳጨት ይመስለኛል። እሱ ነው ያልሽ ያለመደማመጥ በተፈጠረው ነገር ነው እንጂ አሁን እውነተኛ ነገር ሆኖ አይደለም። ያው ግን በቃ ስሰማው ኪዩን በዛ ደረጃ ስለማንጠብቅሽ ስለማምንሽ እንደ ልጅ ስለማምንሽ እኔ ካኑ በላይ ካኑ እኩል ነው የምወዳት። ካኑ በላይ ይሆንልሽ። ምን ነው ቀንተሽ ነው? በእናቴ እንዴት ቀናለሁ? አይ ታስበው ይቀናሽ ነው ያልሽ። ሂክማኔ ቀፊያት ነልቀናውኝ እናቴን እያቀፍኳታ እንዲኖርኩት ነልቀናው ብዙ ጊዜ ዱባይ አለበት ስንት ጊዜ እናቴ ስንት ያብሬያት ነው ያደግኩት። እሷ ነች ያሳደገችኝ። አብራችሁ ልትተኙ ታቅፍሻለች። አሁን መታቀፍ አልታፈቀሽ? ምንድነው ዛሬ ምንድነው? ምን አለ ታውኝ እኔ እንደዚህ አይነት ነገር ታው እስኪ በእናታችሁ ታው። በር እየተንኳኳ ነው መሰለኝ። ከታች ሳይ በር ክፈቺ። እኔ በቃ ልጣ አይሻልም? እናንተ ኪዩ ይቀርሳል ያዝና ይክማታ በቃ ፈታቤ ለሷል ቋራስ ያስጠላኛል። ምን ፈታለ በልችን እያየውማ ፈታቤ ምንም የጎደለ ነገር የለም። ማማ ገስ ይመጣ ምንም የለም። ምን ጎደለ? ምን አለ የምትፈልጊ? ኧረ እኔ ምንም አልፈልግም። ገስ መጣ ነገር ምንም ነገር አልፈልግም። እንግዲህ ነሽ ቡና በጣም የምትሳስብሽ ቡና ያለሽ አይመስለኝም። ታዩን አልፈልግም። አልጠጣም። እናቴ ቤት ትጠጣለች። እናትሽ እዚህ አንድ ምን ኖር ነው? እሄዳለሁ። መቼ ነው የምትሄጂው? እጠጣለሁ እናቴ ቤት። ሰላም ነች። ምን ሰራሽ? ፈልግሽ ምን ፈልገህ መጣ ደግሞ? ፈልግሽ እንዴ እናንተ ፍለጋችሁ አልከ? እኔ እኮ ብያለሁኝ ችግር አይጠፋም ከዚህ ቤት። ለምን እንደምትመጣው ማንን ወንድ እንዴ ደህና ነገር ጋር አድርገህ እንዴት ደግሞ አይ እናንተ ያላችሁ እኛ እኮ ሰላም አጣን እኮ። ምን ፈልጋችሁ ነው? እባክህ እንቀመጥበት። ቁጭ በይና እናወራለን። ቁጭ ብለና በጣም በከባድ ምንም ላደርግ አይደለም። ቁጭ በይና እናወራለን። በጣም ደስ ፈልገው ነበር። ምን ያደርግልሃል? እንደሚለው እንደምፈልገው ወንድም ምን ፈልገው ቁጭ በይና ከፈለክ እሷ ከደረው ወንድም ፈልገህ ልትመጣ አትችልም። እሺ ዝም እንዴ ባለፈው ምን አልጋችሁ እንዴ? አትፈልገው አይፈልግህም እሱ ምን ፈልገው አሁን አንቺ ልጅ ነሽ። አንቺ ዝም በይ። እኔ ከነሱ ጋር ላወራ ነው የመጣሁት። ምንድነው የምታወሩት? ጨረሳችሁ እኮ በቀደም እንደዛ ረብሻችሁ ሄዳችሁ ከእህት ጋር ምን ፈልጋችሁ መጣችሁ? ሰላም መነጋገር ስላለብኝ በሰላም ማናግረናችሁ እኮ ሰላም አልገባችሁም ሲል እኮ ተውናችሁ። አሁን እሷን ነው አንዋርም ካለ አንዋርም ባናግረው አንዋር እንኳን አልኖረ የለም። እኔ ልጄን ከልጄ ላይ ምን ቀራችሁ? የቀራችሁ ነገር ምንድን ነው የፈለከው? አይ አንዋር የት ሄደ? አላውቅም። እሱንም ማውራት ፈልጌ አታወራው። ከዚህ በኋላ ባሌ አጠገብ እንድትደርስ አልፈልግም። ባሌ አጠገብ ከዚህ በኋላ እንድትደርስ አልፈልግም። እሺ ስለሆነ ነው ከሰሽ ኦኬ። የፍርድ ቤት መጥሪያ እሱ እኮ ሄዱር ሆነ ይመጣልክ። ስለምን ጉዳይ? ስለሰራው ነው። ስለሰራው በደል፣ ስለሰራው ኃጢአት አክስቴ ታሰረች። ወሰረት ተገቢ ነው ክሱ? አዎ በቤተሰብ ላይ? አዎ በቤተሰብ። እናንተ በቤተሰብ ላይ እስከ ዛሬ እናንተ የምታደርጉት ልክ ነበር? አንተ ያደረከው እኔ ልክ ነው? ክሰሽ ብሎሽ ነው? ለምን ይለኛል? እኔ ነኝ ያልኩትኝ። እኔ ስለፈለኩኝ እኔ ያደረኩት አይደለም። ቤተሰብ ላይ እንደዚህ ክስ ይሄን አልክስ ምን ያመጣዋል? በመነጋገር መፍታት አንችልም? እሺ እንነጋገር። አልገባችሁም? እኔ እናንተ ስንቴ ነው ቁጭ ብለን ያወራነው? ክሱን ምን አመጣው? መጀመሪያ ክስ ለለም እንክሰስ ብሎሽ አመት ከምናምን እንክሰስ ብሎሽ አላለኝም። እኔ ራሴ ነኝ የመክሰስ ፍላጎትም ያለኝ መክሰስም የፈለኩት እኔ ነኝ። መረጃም ያገኘሁት እኔ ነኝ። እሱ ምንም ነገር አያውቅም። ታሞ ነበር። እሱም በእናንተ ምክንያት እንደዛ ታሞ አንድ ሳምንት ሙሉ ቁጭ ብሎ ማያውቀው አንዋር ቤት ውስጥ ተኝቶ ነበር ለአንድ ሳምንት። በዚህ ክስ ነው ቤተሰብ የሚበጠበጥ? በደም ይበጥበጥ። ለምን መበጥበጥ አይደለም አይናወጥም። ምን አገባኝ ነው የኔ ቤተሰብ ስበጠበጥ እኔ
ቤተሰብን እየበታተነ እናንተ ራሳችሁ ናችሁ እየበጠበጣችሁ። ሰላም የነሳችሁን እኮ እናንተ ናችሁ። እኛ በሰላም ቤታችን እየኖርን ነው። ምን ፈልጋችሁ እንደምትመጡ አናውቅም። ክስ ምን አስኬዳት ታዲያ? እንዴ ለምን አትከስም? በቃ ምን አርጊ ብሏት ነው? ለምን አርጊ ይላታል? እሷ ሕፃን ልጅ ናት እንዴ? ስለ ራሷ ስለ መብት መከራከር አትችልም እንዴ? መብቷን እኮ መብትና ግዴታዋን የምታውቅ ልጅ ናት እኮ። ኪዮ ሕፃን አይደለችም። የምታደርጓት ነገር ከክስም በላይ እኮ የሚያስኬድ እኮ ነው። እዛ እንደ አሰቃይታችሁ እንደገና መታችሁ ቤታችን ሰላም የምትነሱ ለምን? ህግ የለም እንዴ ባገሩ? ህግ የሌለ መስሏችሁ ነው እንደዛ የምታርቁት? ህግማ አለ እኮ በስርዓት እኮ በደንብ መነጋገር ይቻላል አይደል? እንነጋገር ብለን እኮ ሽማግሌ ላክንባችሁ። በሽማግሌ የምትመለሱ ሰዎች እኮ አይደላችሁ እናንተ። ለሽማግሌ እንኳን ለሰው ክብር የሌላችሁ። ታዲያ ይሄን አልክስ መሄድ ምን ያስፈልጋል እንዴ? ለምን ያስፈልጋል? ጨረስክ? በቃ አሁን ማምጣት የምትችለው ነገር አለ? ክሱ ያዋጣሻል ማለት ነው? አያዋጣኝም። ቤተሰብን እየበተልሽ እንደሆነ ታውቂዋለሽ። አንተ የኔን ቤተሰብ አልበተንከውም? ታውቂዋለሽ። አንተ የኔን ቤተሰብ አልበተንከውም ወይ? የገዛ ልጄን በመርዝ ለመግደል አልሞከረችም? ያቺ አልሞከረችም? ምን ያላረጋችሁት ነገር አለ? እጄን ይዘክ ነፍሰ ጡር ነኝ አጎቴ እባክህ ተወኝ እያልኩክ ጎትታ ይዘህ እያንፏቀቅ መሬት ለመሬት እያንፏቀቅኝ አልነበር? ይዘኸኝ ሄድክ። ለራስሽ እኮ ይወጡ ለኔ ከብሩ ጋር አራት አልበላም ስላልኩኝ እራት እንድበላ ለራስሽ ብሩክ ላታሹ እዚህ ጋር ከዳክ። እሱም ከዳክ። አብሮሽ እኮ ልልሽ ሲል የነበረው ለራስሽ ስንል ነው። ለራስሽ ስል እንደገና አንቺ ወደኛ ቤተሰብ ክስ ውስጥ እየገባሽ ቤቱ እንደገና እንክሰስ ብሎሽ ምንድን ነው ያስነካሽ? ለምን ስለሱ የምታወራው? ከባሌ ራስ ላይ ለምን አትወርድም? ባሌ ማለት ነው በሙሉ አይነህ እንዳታየው ከዚህ በኋላ ምን ገብቶሃል? የልጅ አባት ነው። አስመሰከርሽ እኮ እኔ ጋር ነው ዝምድናችሁ። ወደ ክስ ስቴጅ እኮ አስመሰከርሽ። እኔ ጋር ነው ዝምድናችሁን ቆርጬ ጥየዋለሁ። አስፈላጊ አይደለም። እናንተ ካለኝ ዝምድና በአፍንጬ ይውጣ። በቃሽ፣ በቅቶኛል። እስከዛሬ ድረስ ብዙ አውርተናል። እስከዛሬ ድረስ ብዙ ነገር ሆነናል አይደለ? ከንፈርን አትንከስ። ከንፈርን ስለነካስ ስላዘንክ ምናምን ልጅህን ደግሞ መሬቱ በኔ ስም ነው አይደል? አሁን የምትኖርበት ሽጡት፣ ችግር የለውም። ስለሱ አይመለከትም። ልጅ ታስተካክል። አሁን ስለሱ የሚመለከት ያ ቤት እንዳይሸጥ የምጠጣበት የቤት ክራይ ስላለ ቤት ላይ ያ የኪራይ ነው መጠጥ የምጠጣበት ያቺን ብር እንዳትጠጣብለ ሰነዶች ውስጥ ሰነዶችና ሲዲስ በጣም ትቀልዳለህ ማለት ነው። አሁን አልተግባባ ነው። አሁንም የድሮክ እያሉ እንደሚመስልክ አሁንም በጣም የምፈራክ በልጅነቴ ስትመታኝ ስትቀጠቅጣኝ ምን ስትለኝ ሁሉ ነገር ያደረገው ብሩክ ነው አይደል? አዎ ብሩክ ነው አይደል? አዎ ነው። እሺ አሁን አታገኘው ነገር ሲዲውን እና ሰነዱን ሲጨርስ እሱን እንደሆነ አታገኘው ነገር ከከተማ ወጥቷል ይዝናና ምን ታረጋው? ሲዲውን እና አትገኘው ነገር ለምን አንቺ የምፈልገው አንድ ነገር ንገርክ ብሩክን ለማግኘት አንቺ ክሱ ያዋጣሻል። በክሱ ቀጥይ። በክሱ ለመቀጠል እኮ እኔም ሰነዱ ያስፈልገኛል። አንተ ብቻ አይደለም ሰነዱ የሚያስፈልግ ኮፒ ምናምን ከፈለክ ጊዜ ስጠኝና እሰጥሃለሁ። ለምን እጅ ያለው ሲዲውና ሰነዱ ውስጥ ለሱን ከሰጠች ታሪያና እናንተ ግዴታ ያለው አሁን እንደዚህ ወንድም አጫጭ ልጅ ነሽ። ወንድም እኮ ነው እንዴ? ወንድም ጉዳይ ታስበኛል። እኔ ማናገረው እሷ ነው አይደል? እኛም እኮ ወንድምሽ ያሰበች ሴራ አለ። ዝም በይ። እኛ ዝም ስላለን እያስፈራራን እያስፈራራን ወንድም እኮ እንደውም ዝም አላችሁ። አሁን የምፈልገውን ነገር የጠየቁትን ነገር ስጡ። አንሰጥም። ለምን እንሰጣለን? ወንጀለኛን ለማስያዝ እንዴት ማስረጃ ይሰጣል? ይሄን የሚያደርገው ልጅሽ ነው አይደል? ምን ከልጅ ራስ ነው ዝም አላችሁ። ዝም አለ አይበቃችሁም እንዴ? ከእናንተ ላይ ምን ያላረጋችሁት ነገር አለ? ልጅ ከእናንተ ላይ እንደወርድ ከፈለጋችሁ ሲዲዩን ሰነዱን ስጭ። አሁን አንተ ቆይ አይነን በጨዋት በይ አኗርን እንደዛ አስመትተህ ጫካ ጥላው ባሌ የልጅ አባት ስራ አቁሞ ከጓደኞቹ ጋር መዝናናት መውጣት እያማረው ከሰው ጋር መሆን እያማረው ለአንድ ሳምንት 3 ቀኑን ደግሞ ሽንት ቤት እንኳን መሄድ እየከበደው ጎኑን መታችሁት። ስራው ነው ስራ ይፍረስ። እሺ ይረረዘ ምን ስራ ነው የምትለው? የምን ስራ? ምን አረገ? ካለው ላይ ግማሹ ላንተ እየሰጠህ እንዲኖረው መልስልኝ። አይወጣም እኮ ፈልጋለች። የእናንተ ቤተሰብም እሱ ጋር መታለች። እማንም ዝም የምትዩ እንደዚህ ሲል እነሱ ስንነጋገር በቃ በንግግር እኮ ያለው እንዴ እኮ በቃ ትከሰሳለህ። ለዚህ ትከሰሳለህ። ያገዛ ባሌ ስማኝ፣ ፍስሀ እኔ ስማኝ፣ የገዛ ባሌ ለአንድ ሳምንት ሽንት ቤት መሄድ እየከበደው መውጣት እያማረው ስራውን ትቶ
እቤት ለተቀመጠበት ዋጋህን አስከፍልሃለሁ። ሲያንሰው ነው አልከው፣ ሲያንሰው ነው አልክ። እኔ ላንተ አቅ ሲያንሰው ነው እኔ ላንተ አላቅም። እኔ ደግሞ ላንተ አላቅም። ተረዳኸኝ? ላንተ ሰጠው ከርቸሌ ታገኘዋለህ። ከርቸሌ ላንተ ደግሞ ማለት አንተ እንደዚህ ካደረግ እኔ ደግሞ ካንተ በላይ ማይብ ሆነና ከርቸሌ ነው እንደዚህ እንድትሆን ማደርግ። ከርቸሌ ነው ያልጋ ቁራኛ እንድትሆን ማድረግ። ሰምተኛላ? ችግር የለውም ታደርጊዋለሽ። አሁን ሲዲውና ሰነዱ ስጪኝ። ውጣልኝ ከቤት። አልወጣም። አልወጣም። በህግ አምላክ ውጣ ከቤታችን። ደውይ፣ የፈለግሽበት ደውይ። ሲዲውና ሰነዱ ስጪኝ። አልሰጠህም። ሲዲውና እንትኑ ለሰውዬ ቤቱን አትመንከር። ስለ ጉልበት አምላክ ለምን አትወጣለን? ቆይ ማሚ ይተው ይውጣ በቃ። ተረጋጋ። ቁጭ በልና ወሬ ወይ ብላ ወሬ ሻራ ያለ እኔ ያለ ሁለት ሰው ቤት ስታል ይሁን ሰው ያለ ምን ታውቂ ታቀኔ መጣው እንደለመደብህ ካሜራ እየደቀልሽ የራሳችንን የቤተሰብ እንትን እያሳለፍን እኮ ነው። እኔ አሁን የምፈልገውን ነገር እሷን ልነጋገር ነው የመጣሁት። ልጆትን እና እሷን ነው ፈልጌ የመጣሁት። ልጆትን ሲዲ ውስጥ ፈልጌው ፈለኩት። በቃ ሲዲና ሰነዱ ስጪ። አንተ እኮ እንደምትፈልገው ሲዲ ነው የሚፈልገው። አንተ እኮ እንደምትፈልገው ረሳው የቤቱን አመጣ ካሜራው አዋራኝ እኮ ባባራ አንዴን አዋራኝ፣ በትክክል አዋራኝ። ዙርና ቁጭ በልና እሰጥሃለሁ ነው እኮ አስታለ ትትረይ ነው ና ቁጭ በል ይሰራል። ጉልበተኛ መሆናችሁ እናንተ ቁጭ በል የጠየቁሽ እንደሚያሳስር ስለምታውቅ ታሰሪ አይቀርም። ወንጀለኛ ነህ አይደል? ወንጀለኛ እንደው ያ ባልሽ ሳይመጣ ስጭኝና ልውጣልሽ። ትፈራዋለህ ማለት ነው? አልፈራም። አሁንማ ድናል፣ ጀግና ነው ማለት መጥቶ ያንቆረጣል። አልፈራም። ለምን ስጭኝ? ቆይ ግን ፍሳ ምን አይነት አይን አውጣው? አንድ ነገር ልንገርህ፣ ለልጅ አታስብ። አውራኝ ለልጅ አታስብ። ተሳሰብን እኮ በጣም ተሳሰብን። ለልጅ ማሰብ ትፈልጋለህ? ልጅ እንድትድን ትፈልጋለህ? አንተ ተጎድተህ እሱ ምራንክ። የትኛው ፀሐይ ነው የበላክ? የትኛው የጎረምሳ ቦክስ አንተ ላይ ወርዶ ነው? እሷ ነው እኮ የሁሉ መከራ መባላው ለበላክ። በእሷ ምክንያት አንተ እኔ ላይ መከራ በላህ እንጂ አሁን ያልኩሽን ነገር ለምን አሰጨኝም? አንቺ የሚፈጠር ነገር እኮ የለም። ቁጭ በልና በስትክክል እሷ ነፍሰ ጡር ናት። ለምን እንደምትጮህባት? ቁጭ በልና ለምን እንደምታስጨንቃት? ሰውዬ እኔ ጋር ነው የምንነጋገረው ከእሷ ጋር ነው። እሷ ጋር እንደሆነ የሚመለከተው በቃ በህግ አምላክ እንዴ! አንተ ምን ማናችሁ? ማንኛ አላችሁ እናንተ ቤት የመጣችሁ በየጊዜው ቤት የምትረዱ እንዴ? አላህና ሰው እንዴ ሰው ባትፈሩ እንዴ ተሰነዝርብኛለህ? ማንም ነው እናቴ ልጅ ልትሰነዝር ፈልገህ ነበር እንዴ? ታዲያ አንቺ ለምን አሰጨኝም? ሲዲዮ ቆይ አንዴ አረጋጋ። ልጄን እንደዛ ስታረጉት ዝም አልኩ። ሞናከሽ ነገር ለነስት ሲዲውና ሰነዱ ወደ ክፋ ነገር እኔና ሰነዱና ሲዲውን የምትሰጪኝ ከሆነ ኧረ ሰውዬ እባክህ ነፍሰ ጡር ናት፣ እንደዚህ አታድርጋት።
ያዝኩት እኮ ሰነድ ነው የሚያረግ ሰነድ። እሱ ሰነድ እኔ ጋር እማ ሂጅ ወደ ኩሽና፣ እማ ሂጅ ወደ ኩሽና። ለምን አትሰጪም? እናቴ ልገላት ነው ሊመጣው ደግሞ አንዱ ዝም ስላለ ማለት አንዱ ነገር ማድረግ ይችላል። ዝም በይ ዝም በይ የት ይደረግ ማይዞሽ አይዞሽ እናቴ ተነሽ ተነሽ አይዞሽ አይዞሽ እናቴ አይዞሽ ይሄን ሰው ይወጣል ይወጣል ምን ይያፈ ደህና አይደለሽም። እማ ፊትሽ እኮ የሆነ ነገር ማለት ተነሽ ተነሽ ምንም አትፈሩ። ውጣ ይወጣል ዝም በይ ውጣል ሰው ተንጠራውጣል ተነሽ አንቺ ሰው ሳይገድል አይወጣም። ያዙ ሲሉ አስቀምጡ። ይቀመጥ ይቀመጥ። አስቀምጡ አስቀምጡ። ይቀመጥ። አይሆንም። ፍጣ እሺ ኪያ ተነስ ተነስ ኪያ እሺ ይጣል ወዳለ ባይቀምና ይጣ ሰው ታረጋ ዛቻ ተሰይልኝ እንደተገኙ ታል ወዳለ ይጣል ኪያ ወዳለ ኪያ ይጣል ይክማ ሰው ዝሪችና ላይ ይጣል
ወይኔ ልጄ